ጉጉት ሲጠበቅ የነበረው የጨረቃዎቹ የሁለት ዓመት አኒቨርሰሪ ቪዲዮ ተለቋል። ሁላችሁም እንዳያችሁት እጅግ በጣም ደስ የሚል ቆይታ ነበረ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ በቅንነትም ላይክ አድርጎ እና እንግዲህ ዛሬ ሁላችሁም በጉጉት ስትጠብቁት የነበረው ቪዲዮ ተለቋል። በጣም ደስ የሚል ቆይታ ነበር። እውነት ለመናገር ጨረቃዋም እንዳያችኋት በጣም ደስተኛ ነበረች። በጣም ማለት ነው በቃ በጣም ከምነግራችሁ በላይ ደስተኛ ነበረች። እንኳን ደስ አላችሁ እያላችሁ እንግዲህ ሁላችሁም ምኞታችሁን ግለጹላቸው። እኛ በጣም ደስ ብሎናል። በጉጉት የተጠበቀ ቀን ነበረ። ተመልካችም 2 ዓመታቸው ገና ሳይደርስ ማለት ነው በቃ 15 ቀን ሲቀረው 1 ወር ሲቀረው ጀምሮ ነበረ እያስታወሳቸው የነበረው እና ብዙ ፕሮግራሞች አሉን። አኒቨርሰሪያቸው አለ። 300 ሺህ መግባት አለባት። 350 ሺህ መግባት አለበት። በቃ ብዙ ስደክሙ ስትለፉ ነበር እና ዛሬ የእናንተም ደስታ ነው። እንኳን ደስ አላችሁ። ደስ ብሎናል። እነሱም እንግዲህ ቤተሰቦቻቸውን አመስግነዋል። ከኛ ጀርባ እናንተ አላችሁ፣ እዚህ ለመድረሳችን ከጎናችን ሆናችሁ በችግራችንም በደስታችንም ጊዜ በተለያየ በምክር በሀሳብ በቃ በብዙ ነገር ከጎናችን ሆናችሁ እስካሁን አብራችሁን ስላላችሁ እናመሰግናለን ብለው እንግዲህ ምስጋናቸውንም አቅርበዋል ለቤተሰብ። እውነት ነው። በተለይ ሁለቱ አንድ ላይ ከሆኑ በኋላ በጣም ብዙ ቤተሰብ አፍርተዋል። በጣም ብዙ ወዳጅ አፍርተዋል። ጨረቃዎቹ ፋሚሊ የሚል እንግዲህ ፋሚሊ የተሰባሰበውም እነሱ አንድ ላይ ከሆኑ በኋላ ነው። ትልቅ ፋሚሊ ነው። እውነት ለመናገር በጣም ደስ የሚል ትልቅ ፋሚሊ ነው። እንግዲህ በሁለቱ ስም ሰብሰብ ያለው እና የእነሱን ደስታ ስላያችሁ ደስ ብሎናል ሁላችንም። እና ያው ዛሬ ደስ የሚለው ፕሮግራማቸውን አክብረናል። ቀጣይ ደግሞ ያው 350 እና 300K ፕሮግራም አለ ብሏል ብሩኬ። ቅድም እንደሰማችሁት ብዙ ደስ የሚሉ ፕሮግራሞች ከዚህ በኋላ አሉ። ብዙ ደስ የሚሉ ነገሮችን ጠብቆ ነው ያለው። እንግዲህ እዛ ጋም የነበሩት ጓደኞቻቸው እጅግ በጣም ደስ የሚል መልካም ምኞታቸውን ገልጸውላቸዋል። እነሱም ለጓደኞቻቸው ለተመልካች ምስጋናቸውን አቅርበዋል። እንዲሁም ለወንድማቸው ለሀብቴ ቅምጥሌ እንግዲህ ምስጋናውን አቅርባለች። እውነት ነው። በብዙ መንገድ አብሯቸው ነበር ከተመልካች በተጨማሪ ወንድማቸው ከቅርብ ሆኖ ሲጣሉ እያስታረቀ እየተቆጣ በስኬታቸው አብሮ ከጎን ሆኖ ያኔ አሁን ለምሳሌ የሆነ ሰው ብር ሰርቶ ብር ቢያመጣ ከጎናቸው ደግሞ ሆኖ ይሄንን ነገር እንደዚህ ብታረጉ እያለ ሀሳብ መስጠትን ራሱ ትልቅ ነገር ነው። እሱ ግን ወርዶ በቃ በትክክል የእነሱን ውጤት አሳይቷል እና አይታችኋል። እንግዲህ ለረዥም ጊዜ ብዙ ድካም ላይ ብዙ ልፋት ላይ ነበረ። እስከ መክሳት እስከ መታመም ሁሉ ደርሶ ነበረ። እንግዲህ እሱም በተደጋጋሚ ብሩኬም ተናግሯል። በጣም የእኛም ቤት ሲሰራ በነበረበት ወቅት በጣም ታሞ ነበረ። በቃ ከሰውነት ተራ ወጥቶ ታሞ ብዙ መስዋዕት ከፍሎልናል እና ወንድሜን አመስግኑልኝ ብሎ ከዚህ በፊትም የእናቱን ቤት ሲያስመርቅ ብዙ ነገር ብለዋል ስለ ወንድሙ። ማለት አሁን ይሄ እንዲህ በቃላት የሚገለጽ አይደለም። የእሱን ድካም በምንም ልገልጸው አልችልም። ብዙ ነገር ሆኖልኛል ወንድሜ ብሏል። እውነት ነው። በቃ ምንም ጥያቄ የለውም። እሱ ከጎናቸው ሆኖ ብዙ መስዋዕቶችን ከፍሏል። እንደዚህም በሰዓቱ የሚናገር ነገር ነው። ባታወሩ ራሱ ምን ያክል መስዋዕት እንደከፈለ ፊዚካሉ ራሱ ይናገር ነበር። እንደዛ በጣም ከስቶ ነበር እና ይገባቸዋል። ምስጋናም ይገባዋል። እንኳንም አመሰገናችሁት። ከዚህም በላይ እንግዲህ ለስኬታችሁ ከጎናችሁ ሆኖ እንዲያግዛችሁ እንፈልጋለን። ግድ ነው ደግሞ ይሆናል አይደለ? የኔ የምትሉት ሰው ስኬታችሁን ሲያሳያችሁ፣ አብሯችሁ ሲያግዛችሁ፣ ሀሳብ ሲሰጣችሁ፣ በተግባር አግዞ ሲያሳያችሁ ደስ ይላል እና ፈጣሪ አምላክ ከዚህም በኋላ ያለውን ቀሪ ዘመናችሁን የስኬት የውጤት ያድርግላችሁ። ከምንም በላይ ደግሞ የእናንተን አንድነት የእናንተን አብሮነት በቃ አለ አይደለ ለማይፈልጉ ሰዎች እግዚአብሔር አምላክ ጠላቶቻችሁን ከሩቅ የያዝላችሁ። አዎ እናውቃለን። በጣም ብዙ ሰዎች ሁለታችሁ አንድ ላይ ስትሆኑ የሚናደዱ የሚበሳጩ በቃ ጭርጭር የሚያደርጋቸው አለ። ለምን እንደሆነ እኔ አይገባኝም እና
ሰው እኮ ፍቅር ሲሆን አንድ ላይ ሲሆን ደስ ይላል አይደለ እንዴ? ማንኛውም ሰው ደስ ይለዋል ብዬ ነው የማስበው ከሰይጣን በስተቀር ማለት ነው። እና አንዳንድ በቃ የሰይጣንን እንትን የተላበሱ ሰዎች አሉና የእነሱ አንድ ሲሆኑ በጣም የሚያንጨረጭራቸው አንዳንድ ልጆች አሉ። ለእነሱ ደግሞ ልቦና ይስጣቸው አይደለ እንደ ቤተሰብ ልቦና ይስጣቸው። ግን ደግሞ ወደዱም ጠሉም ብሩኬና ሀይሚ እስከ ፍቅር እስከ መቃብር እስከሚለው እስከ መጨረሻው ድረስ አንድ ላይ ይቀጥላሉ። እሱን ደግሞ በደንብ የምታዩት ይሆናል። እንግዲህ ምንም ማድረግ አይቻልም። እየተናደዳችሁም ቢሆን እየተቃጠላችሁም ቢሆን እየተንጨራጨራችሁም ቢሆን እንግዲህ ቪዲዮቸውን እያያችሁ ነው። አሁንም እያያችሁ ነው። ወደፊትም ታያላችሁ። ለእናንተ ምንም ማለት አንችልም። ልቦና ይስጣችሁ ከማለት ውጭ ማለት ነው። እንግዲህ ቤተሰብ ከዚህ ውጭ ብዙ ደስ የሚሉ ነገሮች እንግዲህ ከፊት ለፊት አሉ። ፈጣሪ ከነሱ ጋር ይሁን። እግዚአብሔር መልካሙን ሁሉ ይስጣቸው፣ መልካሙን መንገድ ይምራቸው። በስራቸውም በጤናቸውም በሁሉም ነገር እግዚአብሔር አምላክ ከነሱ ጋር እንዲሆን ጸሎታችን ነው። ዛሬ በተለቀቀው ቪዲዮ በጣም ደስተኞች ነን። የሆነ ያን ቀን ስትጠብቁ ለነበራችሁ ልጆች በሙሉ እንኳን ደስ አላችሁ። ቀድማችሁ በቃ ብዙ ነገር እያላችሁ ነበረ። እንዲሁም ትናንትና ራሱ በቃ እያከበራችሁላቸው ነበረ የ300 እና 350ውን። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እውነት በጣም ደስ የሚል ምሽት ነበር ትናንትና ራሱ ቲክቶክ ላይ በቃ ደስ የሚል ማለት ነው። በቃ ማለት ከልባችሁ ሰዎች አላችሁ፣ የሆነ ከልብ የሆነ ንጹህ የሆናችሁ ሰዎች እና እግዚአብሔር አምላክ በልባችሁ ንጽህና ልክ እግዚአብሔር መልካሙን ሁሉ ነገር ይስጣችሁ። ማለት ለሰዎች በዚህ ልክ መልካም መሆን፣ የሰዎችን ደስታ በቃ እንደዚህ ተደስቶ ማሳለፍ የእነሱ ደስታ ነው። በቃ እንኳን ደስ አላችሁ ብላችሁ ቤታችሁ ዳቦ ጋግራችሁ ኬክ አስጋግራችሁ ለስላሳ ብዙ ነገር አድርጋችሁ ደስታቸውን ስታከብሩ ላመሻችሁ ሁሉ እግዚአብሔር አምላክ ደስታን ይስጣችሁ። በሄዳችሁበት ሁሉ መልካም ሰው፣ መልካም ነገር፣ መልካም ሁሉ ይግጠማችሁ። የምር ማለት ነው ምርቃት ይደርሳል እና እግዚአብሔር አምላክ መልካሙን ቅንን ሁሉ ነገር ይግጠማችሁና እግዚአብሔር ይመስገን። በቃ እንግዲህ ቪዲዮ ደስ በሚል ሁኔታ አልቋል። ሰብሰብ ብለው እንግዲህ አክብረውታል የሀብ ቤት። እናም ሁላችሁም እንግዲህ መልካም ምኞታችሁን እየገለጻችሁ ነበር የዋላችሁት በተለቀቀው ፎቶ ላይ። አሁን ደግሞ የበለጠ በቪዲዮ ላይ መልካም ምኞታችሁን እያስቀመጣችሁ ጥሩ ነገር እንዲገጥማቸው በጸሎት እያሰባችኋቸው ከዚህም በኋላ እንግዲህ ትልልቅ ከዚህ የበለጠ ትልልቅ ደስ የሚል ፕሮግራም ነው የምንጠብቀው። ከእግዚአብሔር ጋር መልካም እንደሚሆን ነገሮች ሁሉ ተስተካክለው ደስተኛ እንድትሆኑ ከዚህ የበለጠ ምኞታችን ነው። መልካም ጊዜ